ጥላሁን ስራዎች በተመለከተ ብዙ ባለሙያዎች ትንታኔ ሊሰጡበት ይችላሉ። ከጥላሁን ስራዎች የማናቃቸው ብዙ ነገሮች አሉ። ጥላሁንን በድምጻዊነት ብቻ ብዙ ሰው የሚያቀው የጥላሁንን የዳንስ ችሎታ ምን ያህል እንዳገናዘባችሁ ታላቅም። ጥላሁን እኮ ይዘፍናል እንጂ ብለው አስተያየት የሰጡኝ ሰዎች አሉ። ስለ ድርሰቱ የሚያውቁ የሉም። ጥላሁን ገና የሚገለጽ በጣም ብዙ ጉዳይ አለው በሙያው አንፃር። እሱን ወደፊት እንነጋገራለን። ጥላሁን ግን ያዜማቸው ነገሮች በሙሉ ያው በአርዕስት ደረጃ ያልተጫወተበት አርዕስት የለም። ገና ብሔራዊ ቲያትር ቤት ተቀጣሪ ሆኜ የመጀመሪያ ልክ ዲስከቨር እንዳደረኩት አድርጌ ያወራሁት ነገር ነበር። ጥላሁን ከአውሬ ከድንጋይ ከውሃ የቀረው ነገር የለም ያልዘፈነበት። እያንዳንዱን በቃል ልንሄደው እንችላለን። ግን ጊዜም ስለማይበቃ እንደው የተወሰኑትን ብቻ እያነሳን በትንሹ እንነጋገራለን። ኢትዮጵያ ብሎ ከዘመረ ታዩታላችሁ። አሁን እንደኔ በኔ እድሜ ያላችሁ ጫማ ለማሰር በሚያስቸግርበት ዘመን ላይ ነው ያለነው። ዝቅ ሲባል ትንፋሽ ቁርጥ በሚባልበት አንዴ አየር ስቦ ዜማውን ሲለው ዘፋኞች የበለጠ ሊያደንቁት ይገባል። ሰው ፊት ቆሞ መስፈን በሚያስጨንቅና ትንፋሽ ቁርጥ በሚባልበት ጥላሁን ግን ለስንት ደቂቃ መቆየት እንደሚችል አይታችሁታል። ለማንኛውም ጥላሁን ደራሲዎቹ የሰሩት ስራ ከፍተኛም ቢሆን አንዳንዴ የሞተ ግጥም ወስዶ እሱ ሲተነፍስበት እንዲህ ሲንፈራፈር ታዩታላችሁ። ለመሄድ ሲያጣጥር ጥላሁን ጋር የሚገባ ዜማ ደካማም ቢሆን ኢንኩቤተር ውስጥ እንዳለ እንቁላል ነው ይሉታል። በቃ እሱ ጋር በሙቀት አድጎ ሌላ ትልቅ ዜማ ነው የሚሆነው። ዛሬ እሱ ባይኖርም በየትኛውም ሰርግ ላይ ሙሽሮች ተገናኝተው የመጀመሪያ ቃል ኪዳናቸውን ሲፈጽሙ እጅ ለእጅ ተያይዘው ቃል ኪዳናቸውን የሚያስሩበት ዜማ እንኳን የጥላሁን ነበር። የመጀመሪያው ዜማ የሙሽሮች የመጀመሪያ የግንኙነትና የዳንስ መጀመሪያቸው የጥላሁን ዜማ ነው። አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ናልጥፋ ከፊትሽ ምንም ባይሳልም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴን ሕይወታ ውዴ ፍቅሬ ሆይ ያለው ዜማው በየትኛውም መድረክ በየትኛውም ጊዜ የማይረሳ ነው። ታዲያ በዚህ ምድር ላይ ተፈጥረን ኖረን እንሞታለን። ግን አንዳንዶች ያስቆጫሉ። ጥላሁን እነሱንም ምን አለ እንደገና ቢፈጠሩ ብሎም ተጫውቶልን ነበር። በምድራይ ያለ ለሰራው ደግነት ክፋት እንኳን የለው አድራጎቱ በእውነት ተብሎ የሚሞተው ለወገኑ አኩሪ ቢገኝ መድኃኒት ነው ያጽሞስ በናሪ ሞትን ካንጨከነ
ወስዶ ከሚያስቀረው ምን አለ ደጋግሁን ዳግመኛ ቢፈጥረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምን አለ ጥልዬን አንድ ጊዜ ቢፈጥረው ጥላውን ዜማን የጀመረው የመጀመሪያ ዜማው ጥላ ከሌላ ያለ ለኢትዮጵያ ነበር የተጫወተው ኢትዮጵያ ተጀምሮ እስኪያልቅ እንዳንጎራጎራላት እምባደረቀ ምኞቴ ተሳካ አንድነትና ኃይል ውጤት አለው ለካ ድል አገኘው ዛሬ መሰንበት ጥሩ ነው ከእንግዲህ ጭሰኛይ የሚለኝ ሰው ማነው ሀገሬ ኢትዮጵያ ለምለሟ አበባዬ ሳይሽ እርግፍ ይል ነበር እምባዬ ሀገሬ ኢትዮጵያ ለምለሟ አበባዬ ሳይሽ እርግፍ ይል ነበር እምባዬ ጥላሁን ከተጫወተ ጥላሁን ከዘፈነ ቋንቋ ማወቅ የለባቸውም የትኛውንም ጥላሁን ኦሮምኛ ሲጫወት ኦሮምኛ የማያውቀው ሁሉ በውስጡ ይነዝረዋል ጥላሁን በረገዳ በስሎ በፋስት በተፈለገው ኦሮምኛንም ተጫውቶታል አከበደን ኑፍኔ ግቤናንቼ ሲሱ አከበደን ኑፍኔ ግቤናንቼ ሲሱ አካውፍ ሴንቴኜ ማተቤቶ ያዶን ከነንቴ ሲሱ ያደ ፋሪስ ፋሮ ቤንቡና ከተማ አጋሩ አሻሚያ ማታቤ አሻሚያ ደማኮ አሻሚያ ማታቤ አሻሚያ ደማኮ አሻሚያ ንኪሴ አሻሚያ ኩለቱ የዛሬ 36 ዓመት ነው ዛሬ እንደሚባለው በፖለቲካው ሰባዊ መብት ሲባል አይገባኝም ነበር ሰባዊ መብትን የዛሬ 36 ዓመት ነበር ጥላሁን የዘፈነለት ሁሉም አውቆ እንዲኖር ሰብአዊ መብቱን ከፈጣሪ ጸጋ የተሰጠ ሀብቱን ነበረ ምኞቴ ሰመረ መሰለኝ ፍላጎቴ በስቶ አይቼው ደስ አለኝ ብዬ አለፍኩ ሁሉን ችዬ አይ መከራዬ ወይ ሲፈስ እንባዬ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ እኔስ ፍላጎቴ እግዚአብሔር በዚህ ምድር ላይ አዋፋትንም እንስሳትንም ሰውንም ፈጥሯል ከሁሉ በላይ ግን ሰውን ነው ያለው ሰው ከሁሉም በላይ ነውና ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ እውነት ርኅራኄ ቁም ነገር ደግነት እናት ነበራችሁ ለሰው ልጆች ሕይወት እናት ነበራችሁ ለሰው ልጆች ሕይወት ለሐዘን ለፍቅር ለደስታ ለችግር ማነው የሚመረጥ ከሰው ወዲያ በምድር
ጥላሁን የራሱንም የመጀመሪያ ዜማው ራሱ ደርሶ ሲጫወታት ብዙዎቻችን የቱ የሱ እንደሆነ እንኳን አናቅም ነበር። ግን እሱ በውሸት ሰብኪኝ ይል ነበር። በውሸት ሰብኪ ምላስሽ ስልስ ነው ፍቅርሽም እንዳፍሽ ቢሆንልኝ ምነው በውሸት ሰብኪ ምላስሽ ልስልስ ነው ፍቅርሽም እንዳፍሽ ቢሆንልኝ ምነው ቢሆንልኝ ምነው ፍቅርሽም እንዳፍሽ ቢሆንልኝ ምነው ቢሆንልኝ ምነው ቢሆንልኝ ምነው። ጥላሁን የሙዚቃችን ውሃ ልክ ነው። ግን ለማንም ሴትም ይሁን ወንድ የጥላሁንን ዜማ ያድግበታል፣ ይኖርበታል። ዝቻ አጋጣሚ በአንድ አገናኝተን የፍቅር ሸማ ደርባ አጎናጽፈን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን መረር ነው ሐዘን ወጣቱ ዘንጣፋ ተናሰንብት አበባዬ ፊቴ ታጠበል በእምባዬ። ሁላችሁም አርቲስቶች አንዴ ከተቀመጣችሁበት ቁሙልኝ። አንድ ጊዜ ሁላችሁም ቁሙ። ድምፃውያን ሁላችሁም አመስግኑልኝ። እነሱን አንዴ በጭብጨባ አመስግኑልኝ። አገሩ አሜሪካ ነው። ደቂቃና ሰከንድ ገንዘብ ነው። ግን ጥላሁን የእንጀራችን ሁሉ መንገድ እሱ ነው። ለሱ ከሆነ ብለው 2 ቀን እረፍት ወስደው ቀኑን ሙሉ ተለማምደው ነውና ይሰሩልኝ። እንደገና አመስግኑልኝ። በጣም አመሰግናለሁ። ስለ ጥላሁን እያወራን ብንውል እያወራን ብናደር ደስ ይለኝ ነበር። ጊዜው ደግሞ እየሄደ ነው ይሉኛል። በትንሹ ግን እንደው አንዳንድ ነገር ብዬ ባልፍ ደስ ይለኛል። ቀደም ሲል እንደሰማችኋቸው ድምፃውያኖቹ ጥላሁን እየተለየ የሚያደርገው ምንድን ነው? እንግዲህ መድረኩ አይመችም። ጋይ ጸጋዬ ነፍሱን ይማርና የቴሌቪዥን ድምፅ አጥፍቼ ምን እንደሚዘፍን ይገባኛል ይል ነበረ የሚለውን ይገልጻል። በዚህ ሀገር ማዳመጥ ለተሳናቸው ሰዎች ቋንቋ አለ እንደዚህ የሚባለው። ጥላሁን ሁለቱንም ደርቦ ነበር የሚዘፍነው። አንድ ጉብል የሚባል ዘፈን ላይ እኔን ያስደነገጠኝ ነው። አበባን አይቶ የማይቀጥፍ የታል የሚል ግጥም አለ እና አበባን አይቶ ሲል የጽጌረዳ ሾህ ሲወጋው ጣቱን ያሳያቸዋል እና አገላለጹ የተለየ ነው። ስለ ድምፁ ከተነጋገር እንግዲህ በሙሉ ከሆድ ተሰብስቦ አየር ወደ ደረት ይገፋል። በሳይንስ እንደዛ ይመስለኛል። አይ ዶንት ኖ አየሩ እንዴት እንደሚንቀሳቀስ anyway አስቸጋሪ ነው። ጥላሁን ከንፈሩን አፉን ዘግቶ ባፍንጫው ብቻ ሲያዘም ታውቁታላችሁ። የምርምር ውጤት ስለሆነ ትንሽ መነጽር እያደረኩ አይደል። በተዘጋ አፍ ሲያንጎራጉር እንግዲህ ታያችሁ አፍንጫው ብቻ ነው ይሄን ድምጽ የሚያወጣው። አንድ ጊዜ ብቻ አይደለም ካስፈለገ ሌላ ይሄን በዚህ እንተውና በጣም ወደ ላይ ወጥቶ ሲጫወት መንገድሽን እየዘጋ
የወጣው ድምጹ በፈለገ ሰዓት ደግሞ ወደ ታች ያወርደውና ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ በልቼ እንዳልበላሁ ጠጥቼ እንዳልጠጣሁ ያረገኝ ቅድም ዘግቶ ሲጫወት እንደነገርኳችሁ ከፍቶት ደግሞ ሌላ የተከፈተም ካሳ ጥላሁን ገጠር አይደለም ያደገው ይሄ በአንዳንድ አካባቢዎች የተለመደ የጎሮሮ የምታውቁታላችሁ እሱ ሲለው ግን የተለየ ነው የሚሆነው ጉሮሮ ብቻ ትልቁ ነገር የትም ቦታ ላይ ያስቀምጡት ያ ሙሉ ስሜት አብሮት ነው ያለው ስቱዲዮ ሆነ መድረክ ሆነ ብቻውን ሆነ ጥላሁን ሁሉ ጊዜ ሙዚቃው ሲገባ የተለየ ሰው ነው ለዚህ ነው 50 ዓመት አንደኛ የወደፊቱን ገና እናያለን ይሄን በዚህ ልተውና ጥላሁን በርካታ ዜማዎችን ደርሷል ግን በድምጻዊነቱ ብቻ ነው የምናውቀው አጋጣሚ ሆኖ ፍቅር ደረሰብኝ ባላው ይሻላል ምን ነው በቀረብኝ የሚለው ከስራ ስገባ ከመቆጣት ፋንታ ከስራ ስገባ በመቆጣት ፋንታ የራሱ ድርሰት ነው አይፈርስም ሌላው ድርሰቱ ሲሆን እድል ገጥሞኝ አይፈርስም ላይ ከስንት ዘመን በኋላ አብሬው ድምጼ ተቀረጸልኝ ይሄው እንደመታሰቢያ ይዤው ሞታለሁ እኔም እድል አገኘው አብሬው ለመስፈን እና አይፈርስምም የጥላሁን ዜማ ነው እንጉዳይ ነሽም የሱ መልክሽ ቢመስለው የጠዋት ፀሐይ ጮራ አይልሸፍተን ሳልቤ ካንቺ ጋር የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ ከቅመም ድንብላል ይሄ ነው ይሄ ፍቅር ሲይዝ ከየት ነው መምጫው ልብ ላይ ነው ወይ ሳምባ ወዴት ፍቅራ ጥላሁን ከጊዜ በኋላ የዘፈናቸው ድርሰቶቹ በጣም ትልልቆቹ ለምሳሌ በአካል ሳይመዘን በአካል ሳይለካ የማን ምንነቱ ግብሩ ሳይነካ እርግጥ በተፈጥሮ በወል ስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል ድርሰት ግጥሞ የሻለቃ ክፍሌ አቦቸር ነው ሻለቃ ክፍሌ እዚሁ አለ ሻለቃ ክፍሌ ግዳጅ ላይ ነው እና የዚህ ዜማ እንዲህ አይነት ልብ የሚነካ ዜማ ሲያገኝ ጥላሁን ራሱ ነው ዜማውን የሚሰራው የጥላሁን ዜማ ነው ምንም ይሁን ምንም እዚህ ቦታ ቀረ ጊዜያችሁን ለመቆጠብ ብዬ ባጭሩ ላድርገው ጥላሁን ከሚያስገርሙኝ ነገሮች እንግዲህ ሲጀምር አንድ ድርሰት አለው
ቤንዚኔን ጠጥቼ አውሮፕላን ልሁን የሚለው የመጀመሪያ ነው። አካሌው በደማሜ ነበር መጀመሪያ ሲዘፍን። ከዛ እንግዲህ የኔው ባይናማ የኔው የሚል ዜማ መጣ። ከዚህ ወዴት ነው ጥላሁን ዘፈኖችን የቀየራቸው? ከዛ በኋላ እንግዲህ የህይወትን ሞናሊዛን ኔላንቻ አልኖርም እንዲህ ያላችሁ እንዴት ነው ዜማዎችን እንዲህ እየቀየረ እዚህ አሁን ያለንበት ደረጃ ያደረሰው? ይሄ ለተመራማሪዎች ልተው። ኦሮምኛ ዘፈን በወለጋ በሐረር የተለያየ ሪትም አጫወት አለ። ግን ከሁሉ የሚያስገርመኝ ኦሮምኛን ስሎ ዘፈን አንቀባሮ የተጫወተው አካምና ጉማ የሚለውን ታስታውሱታላችሁ። በነገራችን ላይ በጥላሁን ሲያልፍ በኢትዮጵያ ውስጥ የተደረገውን ቀብር በተመለከተ ብዙዎች አብራችሁ የቆማችሁ ልትቃወሙኝ ትችላላችሁ። መንግስት በወሰደው አቋም ደስ ብሎኛል። ለጥላሁን የሰጠውና ክብር በጣም አመስገኛለሁ። አንዳንዶች ይገባዋል እኮ ነው የሚሉኝ። ኮርስ ይገባዋል፣ አለማድረግም ይቻል ነበር። ስለዚህ ተገቢው ቦታ ስለተሰጠው በጣም ደስ ብሎኛል። በዛው ልክ ጠቅላይ ሚኒስትሩም መግለጫ ወጥተዋል፣ ፕሬዝዳንቱም ወጥተዋል። ፕሬዝዳንቱ ግን አንድ የተሳሳቱት ነገር ነበረ። የብሔር ብሔረሰቦች ዜማ በተከለከለበት በተለይ ኦሮምኛ በተከለከለበት ዘመን ስለዘፈነ ይላሉ። ጥላሁን በ1900 በኢትዮጵያ አቆጣጠር 84 ካወጣው በስተቀር አንድ ዘፈን በስተቀር አብዛኛዎቹን ኦሮሞኛዎች የዘፈናቸው ከዛ በፊት ነው። ስለዚህ ጥላሁን እንደውም ሁላችንን ኦሮሞ ያረገን ጥላሁን ገሰሰ ነው እና ይሄ መካድ የለበትም ማለት ነው። ካስፈለገ አንድ ባንድ ዜማዎቹን በጣም ባጭሩ እንስማቸው። ይሻገራል። ሰላመካ ያገኔ ሰላመካ ሰላመካ ያገኔ ሰላመካ harkapune yaadeko salamaka asham ya matabe asham ya dammato asham ya matabe asham ya dammato asham ya nikite asham ya kulato magaleti ya kotu ashale magaleti ya kotu ashitae wajinga ga babileto sidega dandirata wajinga ga babileto sidega dandirata anti sunamba maleshole anaditalla anti sunamba maleshole anaditalla akami wala bisani wala ladama wala ya wala wantu todute alkana madema bulte ya wala to ballo 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 akana guma pariyoma Erian kabu kopuma Tutenela skaruma Akana guma pariyoma Isi bale marakaba Baretu komurma kalo Mukrista ubana kaba Siade ina filmalo አሳጥረው እየተባልኩ ነው አቆማለሁ ይሄንን ለማንኛውም ጥላሁን ስለ ኢትዮጵያ የተጫወታቸው ብዙ ናቸው በተለይም ደግሞ ለሀገሬ ስታገል ለድንበሯ ወድቅ ያለውን የላፈሯ ስለ ድል ታሪክ ስታነሱ ቤተሰቦችን ግን እንዳትረሱ ሚል ዜማ ነበረው ያኔ በምንም ይሁን በምንም አቅጣጫ በምንም ይሁን በምን ግዴታ ግን ስለ ኢትዮጵያ ተብሎ አሽዋ ላይ ይቀርራሉ ጥላሁን ግን አስተዋውሷቸዋል እና ክብር ይገባቸዋል ጥላሁን ስለ ኢትዮጵያ ያልሞከረው ነገር ያላለው ነገር የለም አንዳንዴ ያልሰማችሁት የረሳችሁት ወይም ደግሞ እንደ ቀልድ ያለፋችሁት ይኖራል የትኛው ከሞት አይደለም ፈሪ ብሸሺ ገደል ገብቶ ነው የሚበላሽ መቼም ለፈሪ የለውም ቦታ ባይሞትም ሞቷል የሸሸለታ ከተማ ነው ከከተማ ላይ ግን ድንገት ሲገባበት ታዩታላችሁ ማዶ ነው ያለው እንዴት አቋርጦ እንደሚገባ ይወት ወጥ ያረገ ነው የሚለው ከሩቅ ነው የሚመጣው
ገናው ነው ማይክሮፎን ጋር የሚደርሰው አሁን መጣያት ይበቃዋል። ግን የሚገርማችሁ አብዛኛው ሰው ያው ሶሻሊዝም ብለው ሁላችንም በጣም በብዛት አነሳ ነው ይሄን ነገር መጨረሻ ላይ ያው ተሰጣን ሁላችንም። ግን ያን የሚጠላው ህዝብ ራሱ ወይኔ ሶሻሊዝም ያለ እየረገመ ጥሌ ወጥቶ ግን ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየን ካቢው ድላምባ ሲል ብድግ ህዝቡ ጥላሁንስ ካለው ድረስ ሶሻሊዝም እንቀበል ነበር። ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ካቢው ድላምባ ላሳጥረው ጥላሁን ተጀምሮ እስኪያልቅ በየትኛውም አልበሙ ላይ ስለ ኢትዮጵያ ያልዘመረበት የለም በየትኛውም መድረክ። የሚገርማችሁ የመጨረሻ የግል ሊሆንብኝ ሆነ ልቶ ግን ሊዘፍነው አጥንቶ ሳይዘፍነው የቀረ አንድ ዜማ አለ። ያ ዜማ ቆሜ ልመርቅሽ ተቀበየኝማ ህይወትን መርቀሽ ሰተሽኝ እኔማ ይህ ቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ብሎ ነበር። ዜማው ሳይወጣ እሱ ቀደመ። ቆሜ ልመርቅሽ ተቀበይኝማ ተቀበይኝማ ህይወትን መርቀሽ ሰተሽኝ እኔማ ይህ ቀረኝ የምለው የሚቆጨኝ ባለም ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና 10 ሞት ይምጣና ማአማ ካረግንልሽ በላይ እማአማ የምታልን እማአማ መጠሪያ እናታችን አንቺ ቆይልን በጣም አመሰግናለሁ። ቁጭ በሉ። በጣም አመሰግናለሁ። ህልሙ አይሞትም የጥላሁን እኛ ባንደርስ የጥላሁን የልጅ ልጆች ኢትዮጵያ ራሷን ችላ ከረሃብ ወጣ ልጆቿ ተከባብረው በፍቅር ከህግ ስር የሚኖሩባት እንደምትሆን ተስፋ አለኝ። እግዚአብሔር ይስጥልኝ።